በአማራ ክልል የተካሄደው የምክክር ሂደት ምዕራፍ ነፍጥ አንግበው ከመንግስት ጋር ግጭት ውስጥ የሚገኙ አካላትን አላካተተም በሚል በበርካቶች ዘንድ ትችት ቀርቦበታል። የሀገሪቱ የፖለቲካና የግጭት አውድ አካታች የሆነ ምክክር ለማድረግ አስቻይ መሆን ላይ በርካቶች ጥያቄ በማንሳት ከመንግስት ጋር የትጥቅ ግጭት ያደረጉ ኃይሎችን ያገለለ ሀገራዊ ምክክር ስኬታማነቱ ምኑ ላይ ነው በሚል ተንተና ያቀረቡ ዜጎች አልታጡም። ይህንን የተቾች ሐሳብና ተንተና ወድቅ ያደረገ የምስራች ሀገራዊ ምክክር ኮሚሽን ከሰሞኑ አሰምቷል። ኮሚሽኑ ከፋኖ ኃይሎች ጋር ባሳለፍነው ሳምንት አጀንዳ መረከቡን አስታውቋል። የፋኖ ኃይሎች ለሀገራዊ ምክክሩ እጅ መስጠታቸውን በዛሬው የትንታኔ ዘገባችን የምንመለከተው አብይ ጉዳይ ነው። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ እየጋበዝን በቀጥታ ወደ ዝግጅቱ ተሻገርን። አላዋጣንም ፍናከስካይ አላዋጣንም መሞት ላይ ዳዳው ከእንግዲህ ብረት ከብሶኗል ልዳው አዲሱ ትውልድ ሐሳብ ነው ሜዳው። እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ አካታች ምክክሮች በማካሄድ የተሻለ ሀገራዊ መግባባትን መገንባትን ሰንቆ የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን ስራውን ከጀመረ 3 ዓመታት ተቆጥሯል። ኮሚሽኑ ለልዩነቶችና ለመግባባቶች ምንጭ ናቸው በተባሉ ጉዳዮች ላይ ለሚያደርገው ምክክር ተሳታፊዎችን ከታች የማህበረሰቡ ለየታ በማከናወን ሂደት ውስጥ ተጠምዶ ቆይቷል። ኮሚሽኑ ባለፉት 3 ዓመታት ባንዳንድ የሀገሪቱ ክፍሎች ከተከሰቱ የሰላም መደፍረሶች ጋር በመታገል የተለያዩ ተግባራትን ማከናወኑን መረጃዎች ያሳያሉ። በዚህም ኮሚሽኑ በተለያዩ ክልሎችና ከተማ አስተዳደሮች የሚያከናውናቸውን የአጀንዳ ማሰባሰብ ምክክር ምዕራፎች በ11 ክልሎችና በ2 ከተማ አስተዳደሮች ማከናወኑ የሚታወቅ ነው። ኮሚሽኑ በአማራ ክልል ከመጋቢት 27 ቀን 2011 ዓ.ም ጀምሮ በባህር ዳር ከተማ ሲያካሄድ የቆየውን የአጀንዳ ማሰባሰብ የምክክር መድረክ ሚያዝያ 4 ቀን 2017 ዓ.ም ማጠናቀቁ ይታወሳል። የአማራ ክልል የምክክር ባለድርሻ አካላት በመረጧቸው 25 ወኪሎች አማካኝነት የክልሉን አጀንዳዎች ለጠቅላላ ጉባኤው ካቀረቡ በኋላ በይፋ ለኮሚሽኑ አስረክበዋል። በሂደቱ የፖለቲካ ፓርቲዎች፣ የመንግስት አስፈጻሚ አካላት፣ ተጽዕኖ ፈጣሪ ግለሰቦች፣ የማህበረሰብ ወኪሎች እንዲሁም የልዩ ልዩ ተቋማትና ማህበራት ተወካዮች ተሳትፈዋል። በአማራ ክልል የተካሄደው የምክክር ሂደት ምዕራፍ ነፍጥ አንግበው ከመንግስት ጋር ግጭት ውስጥ የሚገኙ አካላትን አላካተተም በሚል በበርካቶች ዘንድ ትችት ሲቀርብበት መቆየቱ አይዘነጋም። የሀገሪቱ የፖለቲካና የግጭት አውድ አካታች የሆነ ምክክር ለማድረግ አስቻይ መሆን ላይ በርካቶች ጥያቄ በማንሳት ከመንግስት ጋር የትጥቅ ግጭት ያደረጉ ያሉ ኃይሎችን ያገለለ ሀገራዊ ምክክር ስኬታማነቱ ምኑ ላይ ነው በሚል ተንተና ያቀረቡ ዜጎች አልታጡም። በተለያዩ የሀገሪቱ ክፍሎች ነፍጥ አንግበው ከመንግስት ጋር ግጭት ውስጥ የሚገኙ አካላትን ማሳተፍ በተመለከተም ኮሚሽኑ ለታጣቂዎች ዋስትና መስጠት እንደሚችል በመግለጽ ተደጋጋሚ ጥሪ ማቅረቡ አይዘነጋም። ይህንን የተቾች ሐሳብና ተንተና ውድቅ ያደረገ የምስራች ሀገራዊ ምክክር ኮሚሽኑ ከሰሞኑ አሰምቷል። ኮሚሽኑ ከፋኖ ኃይሎች ባሳለፍነው ሳምንት አጀንዳ መረከቡን አስታውቋል። ታጣቂው ቡድን አጀንዳውን ለምክክር ኮሚሽኑ አስገብቷል ሲሉ የተናገሩት የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ናቸው። ለኮሚሽኑ አጀንዳውን ያስገባው የፋኖ ቡድን ማን ነው ተብሎ ለቀረበላቸው ጥያቄ ዋና ኮሚሽነሩ በሰጡት ምላሽ ማንነቱን መግለጽ የምንችለው ቡድኑ ፍቃዱን ሲሰጠን ብቻ ነው ማለታቸው ተሰምቷል። አሁንም
የታጠቁ ኃይሎች አጀንዳዎቻቸውን በወኪሎቻቸው አማካኝነት ማቅረብ እንደሚችሉና ኮሚሽኑም አጀንዳዎቻቸውን ለመቀበል ዝግጁ መሆኑን አረጋግጧል። የኮሚሽነሩ መግለጫ በተሰማ ቅጽበት በዘመነ ካሴ የሚመራው የፋኖ ታጣቂ ኃይል ከሀገራዊ ምክክር ኮሚሽኑ ጋር ምንም አይነት ግንኙነት እንደሌለው አስታውቋል። ሀገራዊ ምክክር ኮሚሽን ከዚህ ቀደም ሀገራዊ ምክክሩ የሚጀምርበትን ቀን ቆርጦ ቢያሳውቅም እንደ ወጠነው ሳይሆን ቀርቷል። ለዚህም በሀገሪቱ በተለያዩ አካባቢዎች የቀጠሉ ግጭቶች ኮሚሽኑ ስራውን ዳያከናውን መሰናከል እንደሆኑበትም በተደጋጋሚ አንስቷል። ሀገራዊ ምክክር ኮሚሽኑ ሁሉም አሸናፊ ይሆንበታል ለሚለው ምክክር ከታጣቂ ኃይሎች ጋር የመነጋገር ፍላጎት እንዳለው በተደጋጋሚ ቢገልጽም ሰሞኑን ከሰማነው የፋኖ ጉዳይ በቀር ያን ያህል ውጤታማ ሲሆን አልታየም። ወደ ምክክሩ ሜዳ ለመምጣት ለመግባባት ዝግጁ መሆን አስፈላጊ መሆኑን አሰይሰጮች ይናገራሉ። በተጨማሪም ለምክክሩ ውጤት ታጣቂዎችን ጨምሮ የሁሉም አካላት ተሳትፎ ወሳኝ መሆኑን ገልጸዋል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ በአንድ ወቅት እሳቸው የሚመሩት ተቋም ከታጣቂዎች ጋር ተገናኝቶ ለመነጋገር የሰላም መንገድ የደህንነት ዋስትና እንደሚያመቻቹ መናገራቸው ይታወሳል። በሰላም ወደ ምክክሩ መጥቶ ተሳትፎ ወደ መግባባት በሚኬድበት ሂደት ውስጥ በመንግስት በኩል በህጉ በኩል የሚደረጉ ጫናዎች ካሉ አዋጁ በሰጠን ስልጣን መሰረት ከመንግስት ጋር ተነጋግረን የሰላም መንገድ የሚባለው ነገር ማመቻቸት እንችላለን ብለዋል። ኮሚሽነሩ ቃላቸውን ሳያጥፉ የፋኖ ኃይሎች አጀንዳቸውን ለምክክር ኮሚሽነሩ እንዲያስገቡ በማድረግ ረገድ ታላቅ ገድል ፈጽመዋል። ፋኖ ለሀገራዊ ምክክር ኮሚሽኑ እጅ ሰጥቷል። በኢትዮጵያ የሚታዩ ግጭቶች ያላንዳች ቅድመ ሁኔታ ቆመው የሚመለከታቸው አካላት በሙሉ አሉን የሚሏቸው ልዩነቶች ወይም ጥያቄዎች በጠረጴዛ ዙሪያ ተቀምጠው በምክክር መፍታት አስፈላጊ ነው። ለዚህ ደግሞ የኢትዮጵያ ሀገራዊ ምክክር ኮሚሽን ወሳኝ ሚና እንደሚኖረው ጥያቄ ውስጥ የሚገባ ጉዳይ አይደለም። ምክንያቱም ኢትዮጵያ እየመከረች ነው። Sikai alawatanim hopino getlo mamut lai dadao kangedi beret kapsona lidao adisu to it asab no midao